ቅድስት ማርያምን ጸልይልኝ ብላት የት አግኝተሃት ነው አንተ እሷን? አንተ ታዲያ ኦርቶዶክስም ካቶሊክም አይደለህም። ቅድም እንደነገርከኝ አንተ ክርስቲያን የክርስቶስ ተከታይ ነው። 12ቱ ሐዋርያትን ከእንቁላል ጋር ያያዙበት ሁኔታ አለና ሰምተውት ይሆን እሱን ነገር? እኔ ዶክተር ዘበነ የሚያስተምራቸው ትምህርቶች እውነቱን ለመናገር አንዳንዴ ያስደነግጡኛል። ባለቀ ዘመን ላይ ነው። ይሄ የጴንጤ ማስፈራሪያ አድርጋችሁ ባታዩት በጣም ጥሩ ነው። ምንም አሁን ዓለም ያለቀና ያበቃለት ምናምን እንደሆነ ስብከትም አያስፈልገውም። ውጥረቱ ብዙ ነው፣ እጥረቱ ብዙ ነው። ውጥረትና እጥረት ናቸው መታወቂያው። ጸልይ ብሎኝ ነው ጌታ። አሜን። ባለፈው ዛጋ ባርከኸኝ ሰማይ ተከፈተ። አሜን። እኔ የተቀባሁት ሀብታም እንድትሆኑ ነው። አሜን። yes አሜን። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስ በአጫጭርና በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንድትከታተሉኝ እንዲሁም ደግሞ እንደተለመደው ይህን ቪዲዮ ቫይራል እንዲያወጣልኝ ብዙ ሰዎች ጋር እንዲያደርስልኝ ሁላችሁም ላይክ በማድረግ እንድትተባበሩኝና እንድትከታተሉኝ በጌታ ፍቅር ጠይቃለሁ። መልካም ቆይታ። ቅድስት ማርያምን ጸልይልኝ ብላት የት አግኝተሃት ነው አንተ እሷን ጸልይልኝ የምትላት የሚለው ጥያቄ ነው። ለምን እሷ ጸለየችልህ አይደለም? እንዴት አግኝተሃት? በምን ኮሚኒኬት አድርገሃት? እሷ ኦምኒ ፕሬዘንት አይደለችም። ቅድም እንዳልሽው ኦምኒ ፕሬዘንት ነው የሚባለው፣ ሁሉ ቦታ የሚገኝ ኦምኒ ፕሬዘንት፣ ኦምኒሻይንት፣ ኦምኒፖተንት። ስለዚህ ማን አድርሶ እዛ እንዴት አግኝተሃት ነው እሷን ጸልይልኝ የምትላት ነው አይደለም ጥያቄው። ግን አሁን በኦርቶዶክስና በካቶሊክ አስተምህሮ ግን ያንን አክሰሱ አለ። ኦኬ አክሰሱ አለ። አንተ ታዲያ ኦርቶዶክስም ካቶሊክም አይደለህም። ቅድም እንደነገርከኝ አንተ ክርስቲያን የክርስቶስ ተከታይ ነህ። ሶ ይሄን እምነት የሆነ ቀን ስትፈልግ አውጥተህ የምትለብሰው መሆን ይችላል ወይ? እንደገና ደግሞ እኔ ብሄድ ይሻላችኋል፣ አጽናኙን የእውነት መንፈስ ልክላችኋለሁ፣ እሱ በእናንተ ውስጥ ስለሚኖር እኔ የነገርኳችሁን ያሳስባችኋል፣ ወደ እውነት ሁሉ ይመራችኋል ብሏል። መንፈስ ቅዱስ በውስጣችን ሆኖ ኃጢአት ስንሰራ የሚያዝን ግን ደግሞ እኛ ስንደክም ራሱ በውስጣችን የሚቃትትልን መንፈስ ቅዱስ በእኛ ሕይወት ውስጥ ያላቸው ድርሻ ስራ ግልጽ ብሎ የተቀመጠ ነገር ነው። አንድ መንፈስ ቅዱስ በውስጡ የሚኖር ሰው ከእግዚአብሔር ጋር ኮሚኒኬት የሚያደርገው አዘ ክርስቲያን በመንፈስ ቅዱስ አማካኝነት ነው ወይስ በኤክስተርናል ሌሎች ጻድቃን ሰማዕታት ኃይሎች? እና got confused about this idea. Holy Spirit is in you, isn't it? Yeah, what about you? አንተ ውስጥ ያለ Holy Spirit በምትጸልይ ሰዓት አይሰማህም? You need የሆነ ረዳት ትፈልጋለህ። በቂ አይደለም ያ መንፈስ ቅዱስ ዋንተ ውስጥ ያለው? በቂ ነው? በቂ አይደለም። በህይወት ስላለሁኝ አንዱ ያንዱን ሸክም ይሸከም ብሎ መጽሐፍ ቅዱስ ስላዘዘ፣ ግን በህይወት የሌሉት ጽድቅን የሰሩት ትልቅ ነገር ያደረጉት with all respect I respect them but እኔ በምድር ሳለው ወላጆች እንደሌላቸው ልጆች አልተዋችሁም ያለው እግዚአብሔር መንፈስ ቅዱስን በውስጥ ያስቀምጣል። እኔ ቤተ መቅደስ ነኝ። ገባ? ክርስቲያን የተባለ ሁሉ የመንፈስ ቅዱስ ማደሪያ ነው። ሶ ይሄ አብ ወልድ መንፈስ ቅዱስ እግዚአብሔር ራሱ የሆነው በቂ ስላልሆነ ነው ሌላ የምንፈልገው። ስለዚህ አሁን ድንግል ማርያምን ጸልይልኝ ብላት አትጸልይልህም ነው የምትይኝ? ጭራሽ አትሰማኝም ወይስ አትጸልይልኝ? እኔ አሁን እዚህ ላይ ዕውቀት የለኝም። የተጻፈ የመጽሐፍ ቅዱስ ቃል ስለሌለ የምታምኚውን ንገሪኝ። እኔ የማምነው ምን እንደሆነ ልንገርህ። አብ ወልድ እኔ አብ ወልድ መንፈስ ቅዱስ ገብቷል አይደለ? የሰጡትን ድርሻ አምናለሁ። መንፈስ ቅዱስ በውስጤ እንደሚኖር አምናለሁ። አይደለም አሁን ወንጌል አማኞች ሆኜ ይቅርና ኦርቶዶክስ ቤተክርስቲያንም የነበርኩኝ ጊዜ ጸበል ስጠመቅ የምታደርጉትን ሁሉ በኢየሱስ ስም አድርጉት ስለሚል በኢየሱስ ስም እያልኩ ነበር የምጠመቀው። ስሳለም ቤተክርስቲያን የክርስቶስ ራስ ነው ስለሚል ቤተክርስቲያን ስሳለም ክርስቶስ ነበር የምሳለመው። የምጸልየው ለክርስቶስና ለክርስቶስ ብቻ ነው። ጸልዬ ስለሰማኝ ሌላ መጠየቅ አስፈልገኝም ነበር ድሮ።
አሁንም እኔ እንደዛ ነው እምነቴ። ስለዚህ አሁን ምን እንደሆነ ታውቂያለሽ አስትዬ? እውነቱን እንነጋገር። ፖይንት ጋር ስንደርስ ሁለታችንን ፍሬድ ይዘናል። እኔ አልያዝኩኝም። ይዘሻል? አልያዝኩም። አይ ድንግል ማርያምን ጸልይልኝ ብላት አትጸልይልኝም ወይ ስልሽ ዳይሬክት መመለስ አልፈለግም። እመልስልሃለሁ። እኔ አሁን ለምሳሌ ድንግል ማርያምን ጸልይልኝ ብዬ አላቅም። ድሮ አሁንም አይደለም ወደፊትም ማለት መብትህ ነው። መብትህ ነው። እኔ እሱን አንተ ነህ የምታውቀው፣ ያንተ እውቀት ነው። እሺ ይዘሻል። ፍሬ መያዝ አይደለም። በእኔ እውነት በእኔ ክርስትና መጽሐፍ ቅዱስ በሚናገረው ሀቅ መንፈስ ቅዱስ በውስጣችን ሆኖ ይቃትታል እንጂ ሌሎች ኤክስተርናል ኃይሎች ስለኛ የሚጸልዩበት ምክንያት የለም። በህይወት የሌሉ ምድር ላይ የሌሉ ምክንያቱም በህይወት ሳለን አንዱ ያንዱን ሸክም ይሸከማል። እኔ በዚህ ሐሳብ ምክንያት የፈለገ ድንጋይ ቢወረወርብኝ ትክክለኛ የመጽሐፍ ቅዱስ አስተምሮ ነው ብዬ ነው ማስበው። ለመሞት ዝግጁ ነኝ። ያ መዳን በክርስቶስ ኢየሱስ ብቻ ነው። አለቀ። በጣም የመጨረሻውን ሴንሲቲቭ ቶፒክ እያወራ አይ ኖ። ስለዚህ እዚህ ማውራታችን ጥሩ አይደለም። ምን እናድርግ? አይ እዚህ ጋር እንተውና እንሄዳለን። ይሻላል። ግን እቺን ብዬሽ ኦኬ። አንቆርጠውም በፍጹም እዚች ጋር አስቀምጠን ልዩነትን ባይዘው በዚህ መሃል ሰዎች ይወቁ። እኔና ወዳጄና አሁን ለምሳሌ ይሄንን ከባድ ሐሳብ እያወራን ያለ ነው። የኔ የግል ሐሳብ የሱ የግል ሐሳብ ነው። የሆነ ቤተ እምነትን ወክለን አይደለም የምናወራው። ሰዎችን መረዳት መገንዘብ ያለባቸው እንደዛ ነው። በሰዎች የሐሳብ ልዩነት ደግሞ መቀበል አለባቸው። ለምን እኔን አትመስልም፣ ለምን እኔ ጋር አልገባህም መባባል ስለሌለብን አንድ ነገር ግን ልንገርሽ፣ ክሊር እናርግ። እኔ ብዙ ሰማያዊ አንድ ሰው ምን አለኝ መሰለሽ፣ አንተ ግን እኮ ጤነኛ አትመስለኝም አለ። በዳኔ እግዚአብሔር ዘመንሽን ይባርክ። በቃ ወንጌል ሰው ሲገባው እንደዚህ ነው። በአቋሙ ጸንቶ የሚያምንበትን ነገር ይገልጣል። ለዶክተር ወዳጄ ነው የምለው ነገር ግን ልንጸልይለት ያስፈልጋል። የሱ አወራረድ በጣም የከፋ አወራረድ ነው። እንግዲህ የሃይማኖት ጉዳዮችንም ደግሞ አነሳለታለሁ። በተለይም ደግሞ ዶክተር ዘበነን ካስታውሷቸው የሃይማኖት መምህር ናቸው እና በዛም ደግሞ እንግዲህ ዶክትሬት ላይ ደረሱ ናቸውና 12ቱ ሐዋርያትን ከእንቁላል ጋር ያያዙበት ሁኔታ አለና ሰምተውት ይሆን እሱን ነገር? እኔ ዶክተር ዘበነን መጀመሪያ ላይ እንደ ቀልድ እያደረጉ ከመሃል የሚያወጡት ልጆች አሉ እና ማመን አስቸገረኝ። አንደኛ እንዳልከው ፒኤችዲ የደረሰ ነው፣ ፊሎሶፊ ዶክትሬት ያለው ነው። ሁለተኛ በእምነት ውስጥም በጣም የቆየ ሰው ነው። ግን መጽሐፍ ቅዱሱ መቼ አልቆ አልኩኝ። መጀመሪያ ምን ይላል? እነዚህ በፋሲካ የሚወጡት እንቁላሎች 12ቱ ብልቶች ዶሮዎቹ፣ ከዛ ሐዋርያት የመጡ ናቸው። እነዚህ ደግሞ ያኔ ከላይ ያሉ ነፍሳት ናቸው ምናምን ይላል። ነፍሳት ነው የምንበላው ማለት ነው። እንቁላሉ የሰው ነፍስ ምናምን ናቸው፣ እነሱ ናቸው በዚህ መልክ የሚከሰቱት ይላል። እና የሚያስተምራቸው ትምህርቶች እውነቱን ለመናገር አንዳንዴ ያስደነግጡኛል። እመቤታችን መታ ክርስቶስን እንደዚህ ያደረገችው ፊደል አስተማሪችው ሀሁ ምናምን ሀሁ የት ጋር ነው? ስንተኛ ክፍል ገብታ ነው ሀሁ የምታስተምረው? እና የሚናገራቸው ነገሮች አንደኛ መጽሐፍ ቅዱስ አይደለም፣ ሁለተኛ ምንም ጥቅም የላቸው። ይቅርታ አድርግልኝና የሚገርሙ ተረቶች ናቸው። እና አንዳንዴ እነዚህ የማይታዩ ነገሮች የማይመስሉ ነገሮች እና የድሮ ሰው ብታስተምረው ይሄ ነገር አንደርስታንድ ያደርጋል። ምክንያቱም ዝም ብሎ ነው የሚቀበለው እንደመጣ። አሁን ባለው ትውልድ ግን ነፍሳት ናቸው እንቁላሎች። ምን ሊያደርጉ ነው? የዶሮ ብልት ውስጥ እንትን ብሎ የሚወጡት 12ቱ ብልት 12ቱ ሐዋርያት ማይለው ነገር የለም። ከሱ በላይ እንደውም እኔ ጠፋኝ እንጂ እንቁላሎቹ ራሳቸው ነፍሳት፣ እነዚህ ድሮ ክርስቶስ ሲሰቀል እንትን ያሉ ነፍሳት ምናምን ሁሉ የሚልህ ነገር አለ። እና እንደውም ቀድሜ ባቅ ኖሮ እንደውም የተወሰኑ ቪዲዮዎችን ከዛ ማየት አውቆምኩ። ምክንያቱም እኔ አሁን አያዩም የእሳቸውን ትምህርት። እኔ የምፈልገው መጽሐፍ ቅዱስ እንዲያስተምረኝ ነው። ተረት ምን ያደርግልኛል? ምናባዊ ትርክት የሌለ የማይመስል ነገር የነፍስ በላለሁ እንደ እንቁላል ስበላ ሰው እየበላሁ ነው ብዬ ያሰብኩ ልብላ እንዴ? ጭራሽ አሁን ይሄንን እኛ የምናስበው አይገባቸውም ይላል። ሲጠየቅ ኢንተርቪው ሲደረግ ደግሞ አይቻልም ስለማይገባቸው እሱ ረቆ የረቀቀ እውቀት ኖሮት ሌላው ሰው አንደርስታንድ የማያደርገው ይመስላል። አረ ግድ የለም የኒውክሊር ፊዚክስ አይደለም ነፍስ ዶሮ እንደማይሆን 12 ሐዋርያት እና እነሱን የበላናቸው 12ቱ ብልት የተደረጉት ዶሮዎቹ በሐዋርያቱ ስያሜ ነው። ዶሮ መጀመሪያ ሲጀምር ከዛ ውጭ ሰውነት ከየት መጥቶ ይወጣታል? ያለውን ቆጥረን 12 የሆነው እንዴ በትክክል እኮ ከዛ ውጭ አትገነጥለም። ታፋውን አትገነጥል፣ መቋደሻውን ፈረሰኛውን ከገነጠልከው 13ም 14ም ሊሆን ይችላል እኮ። አሁን በላላጫ ምናምን ፈረሰኛ ለማን ነው? የቱ ነው? ስለዚህ ዶሮ ክርስቶስ ሊሆን አንዳንድ ጊዜ ትስሪሊ የሆነ ፈን የሆኑ ነገሮች አሉና እኔ ቅርታ አድርገኝ። አልተገናኙም። አሜሪካ ነው የሚኖሩት እሳቸውም። አልተገናኘንም።
በአካል አግኝቷቸው ያውቁ? ለምንድን ነው አይፈልጉም? ፎር ዛት ማተር ምክንያቱም አንድ ላይ ነው የሚሰሩት። ይሄ እንቅስቃሴያቸው ይሄ ሞዓ ተዋህዶ ሞዓ አንበሳ ምናምን የሚባለው ቡድን ንጹህ የሆኑ ካህናት አሉ፣ በጣም ብዙ ያገኟቸው ማውቃቸው ሰዎች አሉ። እነዚህ ግን በኔትወርክ ውስጥ ያሉ ተአምር ቢፈጠር ወደ አንተ አካባቢ አይመጡም። ምክንያቱም የሚያስተባብሩት እነሱ ናቸው። አይምሮ ያለው የሚያስተውል ሰው እንደዚህ ነው የሚናገረው። ማለት ዘበነ የሚያወራውን ተረት ቁም ነገር ብሎ ማለት ፍሬ ያለው ነገር ነው ብሎ የሚሰማ ትውልድ ያለ አይመስለኝም። አንደኛ ዘበነ ማለት ለዚህ ዘመን ትውልድ የሚመጥን ሰው አይደለም። ወንድማችን እንዳለው ነው። የድሮ ሰው ቢሆን የሚሰማው እንዲሁ በደመ ነፍስ በቃ መጽሐፍ ቅዱስን ስለማያነብ አሜን አሜን እያለ እውነት ነው እያለ ሊሰማው ይችላል። የአሁን ዘመን ትውልድ ግን ያነባል። ባያነብ እንኳን የሚሰማውን ነገር እውነት ነው እውነት አይደለም ብሎ ያመዛዝናል። እንግዲህ እስከ በር ድረስ መታልና ወጥቼ ስላናግር ሐዋርያው አንተንም ያንተንም ጌታ በጣም ነው የምወደው። ድንገት በዚህ ስፍራ ካለፍክ ብዬ ረጅም ሰዓት ነው ስጠብቄ ነበር። ጌታ ቢፈቅድና በህይወት ቢኖር በዚህ በሚመጣው ዓመት መነሳት፣ ማገልገል፣ መውጣት ይፈልጋል። እኔ ብቻ አይደለም ብዙም የወንጌል አማኞች ደግሞ የሚመክራቸውን ሰዎች አጥተው ነው እንጂ ማገልገል ይፈልጋሉ። ግን ምን ትመክረናለህ? በእርግጥ እኔ ሳይክ አንተ ምንም እድሜ ላይ ልጅ ብትሆን ዛሬ እንግዲህ እስከ በር ድረስ መታልና ወጥቼ ስላናግር ደህና ሰላም ነው ወይ? ደህና አንተን ትልቁ ዓላማ ትፈልጋለህ። እኔ ዋና አንተ አንድ ምክልምከርና በተለይ አንድ በህይወት ማርሰው ቃል አለና የሉቃስ ወንጌል ምዕራፍ 13 ላይ እንዲህ የሚል ቃል አለ። ዛሬ አንተ እኔን እንደምታወራ አንድ ሰው መጥቶ ሲያወራ ነበር ከኢየሱስ ጋር። ለመሆኑ መንግስት ሰማያት የሚወርሱ በጣም ብዙ ናቸው ወይ ብሎ ሲጠይቅ ጌታ ያለው እንዲህ ነው፣ እነዚህ ሁሉ ይፈልጋሉ ግን አይችሉም አለ። ካለ በኋላ አንተ ግን ምክልምከር ብሎ ያለው ጉዳይ ምንድነው? እኔ እኮ አምላክ ነኝ፣ እኔ ጌታ ነኝ። በለቅሶ ይሰብካለሁ፣ በጉባኤ ይሰብካለሁ፣ መንገድ ላይ ይሰብካለሁ፣ ሰርግ ላይ ይሰብካለሁ። ዛሬ ደግሞ ከአንተ ጋር ጭምር አወራለሁ። አምላክ ነኝ ብዬ ዝም አላልኩም ነው ያለው። እኔ ዋና ምለው ጉዳይ እንዴት ነው? አሁን ጌታ እግዚአብሔር አንተን ባስቀመጥ ቦታ ላይ ይሄ ስራ አነሰ፣ ይሄ ቦታ አነሰ ሳትል በየትኛው ቦታ ላይ ታማኝ ሆነህ አንተ ብትሰራ ብትቀመጥ ጌታ እግዚአብሔር አንተ ትልቅ ቦታ ላይ ያቆማል። በእርግጥ በዚህ በኢትዮጵያ ምድር አሁን ባለው ሁኔታ ውስጥ አገልጋይን ነቢያቶችን የሚመታ የሚያሾፍ የሚያሽማቀቅ እንጂ በርታ ሂድ አይዞ የሚል ሰው የለም። ከምንም በላይ የሚያሳድግ ሰው ያስፈልጋል፣ የሚጎዳ ሳይሆን። በውስጥ ያለው ትልቅ ጸጋ ደግሞ እያደገ እንደሚሄድ እርግጠኛ ነኝ። እኔ ዋና ጉዳይ አንተ ዋና ጉዳይ እንዴት ነው? አሁን ጌታ ለአንተ ያዘጋጀው ቦታዎች አሉ። ማይቢ አሁን በቸርች ውስጥ በወጣት ይሁን በዲያቆን ይሁን በዘማሪ ይሁን አንተ ጌታ ባስቀመጠ በዛ ቦታ ላይ ታማኝ ሆነ አንተ ሲሰራ ጌታ ደግሞ ጉዳይ ሁሉ ያገጣጥማል፣ ያገናኛል። በዚህ በአዲሱ ዓመት እርግጠኛ ሆኜ ነው ምክርን እስራኤል ዳንሳ ይምከራት በቃ። አረ ጉድ ነው። ምንም ያወራው ነገር አልገባኝም። በተለይ ደግሞ ሉቃስ ወንጌል መጽሐፍ ምዕራፍ 13 ላይ ብሎ ጠቅሶ ያወራው ሐሳብ መጽሐፉ ላይ የለም። ማለት ምን ለማውራት እንደፈለገ ራሱ የሚያውቅ አይመስለኝምና ወገን መጽሐፍ ቅዱስ እናንብብ። መጀመሪያ እንዘጋጅ። ከተዘጋጀን ካነበብን ሐሳቡን ከተረዳን በኋላ ነው እንግዲህ ሚዲያ ላይ ወጥተን እንደዚህ መናገር ያለብንና ከአንድ ሐዋርያ ብሎ ራሱን ከሚጠራ ሰው በጭራሽ አይጠበቅም። የምንኖረው ባለቀ ዘመን ላይ ነው። ይሄ የጴንጤ ማስፈራሪያ አድርጋችሁ ባታዩት በጣም ጥሩ ነው። ምንም አሁን ዓለም እያለቀና እያበቃለት ምናምን እንደሆነ ስብከትም አያስፈልገውም። ውጥረቱ ብዙ ነው፣ እጥረቱ ብዙ ነው። ውጥረትና እጥረት ናቸው መታወቂያው። ውጥረት በጣም አለ፣ እጥረት በጣም አለ። የሁሉ ነገር እያረጀ እንደሆነ ይሄ ዓለም ያስታውቃል። ይሄ በሉን አለ አይደለ? በበርዝዴይ ጊዜ የምንነፋው ፊኛ ሰማያዊ ከሆነ ስትነፋው በተነፋ ቁጥር ከለሩ ነጣ ነጣ ይላል። ከለሩ ነጣ ነጣ እያለ ሲመጣ in the next few blows መፈንዳቴ ነው ምናምን እያለ እኮ ነው። it's telling you በቃ ግሬ ነገሮች በበዙ ቁጥር መፈንዳት። ዓለም እንደዛ ነገር ነጣ 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 ነጣ። we're living in the last days. we're living in the last days my friends. እንቅልፍ ላይ ነው ያለነው፣ ግን we're living in the last days. እንቅልፍ ባላቸው ጊዜ ሙሽራው መጣ እንዳይደርስብን እግዚአብሔር ይርዳል።
በጣም የሚገርም ወቅታዊ መልእክት ነው ወንድማችን ማሙሻ ያስተላለፈልንና እኔ በጣም የሚገርመኝ አንዳንድ አገልጋዮች ናቸው ማለት በዚህ ባለቀ ዘመን ላይ ሁሉም ነገር በጣም አሳሳቢና አስፈሪ የሆነበት በመጣው በዚህ ዘመን ላይ ልክ እንደነኛ አባቶች ሰውን ማንቃት ሲገባቸው ሰዎች ሁሉ ትኩረታቸው ወደ ክርስቶስ እንዲሆን ከማድረግ ይልቅ ሊገለጥ ላለው ክብር ሊመጣ ላለው ክርስቶስ ራሳቸውን እንዲያዘጋጁ ከማስተማርና ከመስበክ ይልቅ ገንዘብን የዚህን ዓለም ባለጠግነት መኪና መግዛትን ቤት መግዛትን እያሳሰቡ ይህን የሞተውን አዳማዊ ማንነታቸውን እየቀሰቀሱ ወንጌል የሚሰብኩ የሚመስሉ ሐሰተኛ አገልጋዮችና ነቢያቶች በጣም ያሳዝኑኛል። በተመሳሳይ መንገድ ደግሞ በተቃራኒው እንደነኛ አይነት አባቶችን ደግሞ እግዚአብሔር አስነስቶልናል። ሁልጊዜ የሚያነቁን ማለት ነው ማለት አካሄዳችንን እንድንፈትሽ የሚያደርጉ እና እነኝን በምናይበት አይን እነኝን በምንሰማበት ጆሮ ደግሞ እነኛን ስንሰማ እንዴት ነው ልንቀበላቸው የምንችለው? እኔ እነኝን ሐሰተኛ ነቢያቶች እንዴት ነው ምዕመኑ እንደ እግዚአብሔር ሰው አድርጎ የሚቀበላቸው? ማለት ከትምህርታቸው ከስብከታቸው ከአንደበታቸው ቃል እንኳን አይረዱ የክርስቶስ ሽታ እንኳን የሌላቸውን አገልጋዮች እንደ እግዚአብሔር ሰው አድርገን ስንከተል በጣም አዝናለሁ። ለስራ ጸልይ ብሎኝ ነው ጌታ። አሜን አሜን። ምን እየሰራሽ ነው? ተቀጥሬ ነው የምሰራው፣ ግን የራሴን ነው የምፈልገው አይደለ? ባለፈው እዛ ጋር ባርከኸኝ ሰማይ ተከፈተ። እሺ ባሌ በረከት በበረከት ቤቴ በቃ አሁን ደግሞ የበለጠ ማለት ነው መጣሃ። አሁን እሷ ላይ ባልተነብይ ራሱ ሻካማቶስ ይችላል። በቃ እንግዲህ እኔ ሰይጣን እሪ በል። አሜን አሜን። እኔ የተቀባሁት ሀብታም እንድትሆኑ ነው። አሜን የስ አሜን አሜን። ኢየሱስ ይችላል። አሜን አለካ አሜን። ከዛ ከተናገርኩሽ በኋላ ተከፋፍቷል። ተከፈተ። በቃ ጠላት ዝም ብሎ ሲያወራ ባለቤቴ 3-4 እጥፍ ደሞዝ ጭማሪ፣ ሌላ ስራ በቃ ሊቆም አልቻለም። ሰማይ ነው የተከፈተው። እኔም እያወራው ነው፣ ዘር እየዘራው ነው። በቃ የራሴን ስራ ነው የምሰራው ያልኩ እያሰራው ነው። የስ ኦሬዲ እያሰራው ነው። ቆየው በቃ እኔ ደግሞ ዛሬ ላወራ ነው። ከፍቼዋለሁ። አሜን ምንም ቱባ አሜን። ከፍቼዋል። አሜን ከፍቼዋል። አሜን ይሁን አለ ሆነ። ሰምታችሁታል የተናገረውን። እኔ የተቀባሁት እናንተ ሀብታም እንድትሆኑ ነው ብሎ ነው የተናገረው። ለመሆኑ እንደዚያ ነቅባት አለ? ኧረ በጌታ በኢየሱስ ስም እግዚአብሔር ይገስጻችሁ። በእውነት እናንተን እግዚአብሔር ሰዎችን በገንዘብ ሀብታም እንዲሆኑ ባለጠጋ እንዲሆኑ አገልጋይ ሲቀባ፣ ለዛውም በዚህ ባለንበት በአዲስ ኪዳን ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደዚያ ነቅባት ያለው? እና አንዳንዶች አሉ ባይዜ እሱ ብቻ አይደለም ሌሎችም አሉ። በቃ ገንዘብ ስጡ ስትሏቸው አይሰጡም። እኔ ገንዘብ አልሰጥሽም ግን ባለጠጋ እንድትሆኚ ጸልይልሻለሁ ምክንያቱም የባለጠግነት ቅባት ነው እኔ ላይ ያለው ብለው የሚናገሩ በፌዝ ሙቭመንት እንቅስቃሴ ውስጥ ያሉ ሐሰተኛ አገልጋዮች አሉና ልክ እንደሱ ነው እንግዲህ እሷም ደግሞ ያው የሱ ቅብነች እሱ እንዳላት ነው። በሱ ትምህርት ተኮትኮታ ያደገች ስለሆነች ከሱ ውጪ ትምህርትም ትንቢትም ልትሰማ አትችልምና ምዕመኖቻቸውንም በራሳቸው ልክ ነው የሰሯቸው ማለት ነው። ቅድም እንግዲህ ማሙሻን በሰማንበት አንደበት ደግሞ ይሄንን ስንሰማ ከሰማይ ወደ ምድር መውረድ ነው ማለት ነው። ልናይ የሚገባውን ነገር ማየት ትተን ትኩረታችን ሊሆንበት የሚገባው ነገር ክርስቶስ ሆኖ ሳለ ወዴት ያወርዱናል? ወደ ምድር ያወርዱናል። ወደ ገዛ ፍላጎታችን፣ ወደ ገዛ ምኞታችን አልጠግባይ 2 3 4 ስራ በቃ ብዙ ገንዘብ ስለማግኘት በጣም እኮ ነው የሚያሳዝነው። እግዚአብሔር ማስተዋል ይስጥልን፣ ለሁላችንም ማስተዋል ይስጠን እግዚአብሔር። በእውነት በጣም አደገኛና ክፉ ዘመን ላይ ደርሰናል። መምህራችን ቅድም እንደተናገረው ምድሪታችን አርጅታለች። በቃ ሁሉም ነገር ሊጠፋ የቀረበ ሊያልፍ የቀረበ ነገር እንደሆነ እኮ ያስታውቃል። አሁን ወደ ጌታ መቅረብ ሲገባን ወደ ምኞታችን መሮጥ የለብንም፣ ወደ ፍላጎታችን መሮጥ የለብንም። ይልቁንም ፍላጎታችንንና ምኞታችንን ገደብ ልናደርግለት ያስፈልጋል። ወንድምናቶቼ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም